ሰዎች ከሰሞኑን የሜሲ ስታቹ ወይም ደግሞ የሜሲ ሐውልት እንግዲህ በአርጀንቲና ተመርቆ ተከፍቶ ነበርና የምትመለከቱት ሐውልቱ እናም ሐውልቱ እንደምትመለከቱት ይሄንን ይመስላል። ከፊት ለፊቱ ደግሞ የዓለም ዋንጫ የሜሲን ዓለም ዋንጫ ለማስታወስ ማለት ግን ችግሩ እዚህ ጋር ነው የሚመጣው። ሐውልቱን ፎቶውን ከጀርባ ስታዩት እንደዚህ ነው የሚሆነው ማለት ሰዎች ይሄ ሐውልት የቆመው እንግዲህ ፓታጎኒያ የሚባል አንድ ሪሞት ታውን ወይም ደግሞ አንድ ሰፈር ውስጥ ነው አርጀንቲና ውስጥ የሚገኝና 7 ቶን ከሚመዝን ብረት ነው የተሰራው ተብሎ ከፊት ስታዩት ሐውልቱ ይሄንን ይመስላል። ነገር ግን ችግሩ የሚመጣው እዚህ ጋር ነው ሰዎች ሐውልቱ ከጀርባ ስታዩት ይሄንን ይመስላል ማለት አልታሰበበትም ነው ወይስ ምንድነው? ሰው እኔ ቪዲዮ ለሜሲ ደጋፊዎች ለሉላኩላችሁ እና ይሄ ነገር እስኪ ምን ይመስላችኋል? ሰዎች እስኪ ሐሳባችሁን ኮሜንት ላይ ንገሩ። ዘንድሮ መቼስ የማናየው ጉድ የለም። አርጀንቲና ውስጥ የሚገኝ ከተማ ያው ሜሲን ለማክበር ተብሎ ግብዳ ሐውልት ገንብተውለታል። ግን ሐውልቱን የገነባው ሰውዬ የሮናልዶ አድናቂ መሆን አለበት። ምክንያቱም ማን አሜላክ የፊት ለፊቱም ያው ነው አይሻልም። ይሄን ሐውልት የሰራው ሰውዬ የምር አላየው ሜሲ ገነባ ልብ አላለውን ቁጭ ብሎ ዲዛይኑ ሲያወጣ ፊቱንና ቅርጹን ተውት፣ ችግር የለም። መሀል ከተማ ላይ ደግሞ ፎቶ ነው። መሀል ከተማ ላይ እንግዲህ ህዝብ የሚያው ጉድ እኮ ነው። ህፃናት አሉ እኮ በአካባቢ እንደዛ አይነት ነገር እንደው የሮናልዶ አድናቂ ነው ይሄን ሐውልት የገነባው ሰውዬ። ማንም ሌላ ነገር ላይ ያሳምነኝ። ከታች ይብሳል ካሰባችሁ ከላይ የሚሆነው አሁን ከላይ ላየው ሰው ቆይ ምንድን ነው ኒኪ ሚናጅ እኮ የሆነ ለመተረክ ወይም ሜጋን ተስታ ስታሊያን ለመተረክ የተዘጋጁ ነው ይመስለው። ማኔጋ ይሄን ሐውልት የሰራው ሰውዬ በህግ መጠየቅ አለበት። ምንም ሊሆን አይችልም። ሐውልት የገነቡት ሰዎች በህግ መጠየቅ አለባቸው። ምክንያቱም ይሄ ዲዛስተርስ የሆነ ነገር ሜሲ ሀገሩ ላይ የተሰራለት ሐውልት እጅግ መነጋገሪያ ሆኗል። እንግዲህ ሀገሩ አርጀንቲና ውለታውን በማሰብ ፓታጎኒያ በተባለች ከተማ ላይ 18 ወራትን የፈጀና 25 ሜትር የሚረዝም ሐውልት አሰራለታለች። እንግዲህ ሐውልት ማሰራቱ አልነበረም ችግሩ። ሐውልቱ ሜሲ ተንበርክኮ የዓለም ዋንጫ ደግሞ ከፊቱ አድርጎ ይታያል። ከፊት ያለው እንግዲህ እናንተም እንደምታዩት ሆኖ ከኋላው የሚያሳየው ገጽታ ግን ብዙዎች መነጋገሪያ እንዲሆኑበት አድርጓል። ሮናልዶን ጨምሮ ጥቂት የማይባሉ አትሌቶች የተሰራላቸው ሐውልት እነሱን ባለመምሰሉ ብዙ መነጋገሪያ ሆኖ የቆየ ነገር ነበር። አሁን ደግሞ ሜሲ በዚህም ሪከርድ ሳይሰብር አይቀርም። እርግጠኛ ናችሁ ግን ይሄንን ሐውልት አርጀንቲናዎች ናቸው የሰሩት? 85 ሜትር ነው አሉ ወደ ላይ። ግን ይሄኛው ይሄኛው ይሻላል። ምንድነው ይሄኛው? ምንድነው? ምን አማተር ነው የሰራው ነው? ምንድነው ነገሩ? ጭራሽ አርጀንቲና ነው። ጣት ምንድነው ደግሞ የሚታየው? ጣቱ ምንድነው? ቆይ